ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ይህ ፍላሚንጎ የተባለው ዘመናዊ ሚሳኤል ክብደቱ ከ1000 ኪሎ ግራም በላይ የመጓዝ አቅሙ 3000 ኪሎ ሜትር ይሸፍናል። ዛሬ 1000 ኪሎ ሜትር በመጓዝ የሩሲያን ወታደራዊ ጣቢያ ማሸበሩ ይነገርለታል። ዜናውን በዝርዝር ይዘናል። አሜሪካም ለተመታባት ሄሊኮፕተር ምላሽ በኢራን መጠነ ሰፊ ጥቃት መፈጸሟ ሲነገር፣ የኢራን አብዮታዊ የበላይ ጦር የባሕረ ሰላጤውን ሀገሮች ልክ አስገብቻለሁ ብሏል። ዛሬም ሊባኖስን ሲያስደበድቡ ያመሹት የእስራኤል ጠቅላይ ሚኒስትር በቀጣይ ምርጫ እንደሚወዳደሩ ፓርቲያቸው ይፋ አድርጓል። የተለያዩ ጥያቄዎች እየተነሱ ነው። ሰው ለመግደል ሞክሯል የተባለ ሱዳናዊ የሰሜን አየርላንድ ዋና ከተማ ቤልፋስትን ለአመፅና ብጥብጥ መዳረጉ ይነገራል። የጸረ ስደተኛ ሰልፍ መካሄዱ ታውቋል። ሌሎች መረጃዎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። አሜሪካም ለተመታባት ሄሊኮፕተር ብቀላ በኢራን መጠነ ሰፊ ጥቃት መፈጸሟ ተነገረ። የአሜሪካ ተዋጊ ጀቶች በሆርሙዝ መተላለፊያ አጠገብ የሚገኙ የኢራን አየር መከላከያ ጣቢያዎችና ሌሎች ወታደራዊ ኢላማዎችን ሲደበድቡ ማደራቸው ተነግሯል። የአሜሪካ ማዕከላዊ እዝ ባወጣው መግለጫም በሆርሙዝ ሰርጥ ተመቶ ለወደቀው ሄሊኮፕተር ምላሽ የተወሰደ ተመጣጣኝ እርምጃ ነው ብሏል። ኢራን አፓቼ የአሜሪካንን ሄሊኮፕተር በድሮን መታ መጣሏን ማዕከላዊ እዙ ገልጧል። ያም ሆኖ ኢራን እስካሁን በይፋም ኃላፊነቱን አልወሰደችም። የኢራን አብዮታዊ የበላይ ጦር በበኩሉ 20 በሚደርሱ የአሜሪካ ጦር ሰፈር ኢላማዎች ላይ ጥቃት መፈጸሙን ሲያስታውቅ፣ በአሜሪካ ጥቃት የቴሌኮሙኒኬሽን ማማና 2 የውሃ ማጠራቀሚያዎች መውደማቸውን አመልክቷል። 3 የኢራን ከተሞች የጥቃት ኢላማ መደረጋቸውን የአሜሪካ ማዕከላዊ እዝ 3 ሰዓታት የፈጀው በኢራን የተፈጸመው ዘመቻ በስኬት መጠናቀቁን አውጇል። ፕሬዝዳንት ዶናልድ ትራምፕ ተመቶ የወደቀው ሄሊኮፕተር በሆርሙዝ መተላለፊያም ቅኝት ላይ እንደነበር ትላንት መግለጻቸው ይታወሳል። 2 አብራሪዎች ተርፈው በጥሩ ሁኔታ ላይ እንደሚገኙና አሜሪካም አስፈላጊውን ምላሽ እንደምትሰጥ ዝተው ነበር። ፕሬዝዳንቱ ዛሬ በሌላ የጽሑፍ መልእክታቸው የኢራን ጦር ክፉኛ መዳከሙን ከገለጹ በኋላ የሀገሪቱ ባለሥልጣናት ከስምምነት ለመድረስ ጊዜ እየፈጁ በመሆናቸው ዋጋ ይከፍላሉ ሲሉ አስጠንቅቀዋል። የኢራን ውጭ ጉዳይ ሚኒስቴር በበኩሉ ዛሬ ባወጣው መግለጫም አሜሪካም እርስ በርስ የሚጣረሱ መልእክቶች በማሰራጨት የዲፕሎማሲ ሂደቱን እየጎዳች ነው ሲል ከሷል። ቴሄራን ሁኔታዎችን እያጤነች ሲሆን የትኛውም የዲፕሎማሲ ሂደት መረጋጋት ይፈልጋል ብሏል ሚኒስቴሩ። ፕሬዝዳንት ትራምፕ በሌላ በኩል በኢራን አዲስ ጥቃት እንዲፈጸም ትዕዛዝ ሊሰጡ እንደሚችሉ ተመልክቷል። እስራኤል በደቡብ ሊባኖስ በፈጸመችው የአየር ጥቃት በጥቂቱ 17 ሰዎች መገደላቸው ተነገረ። በሌላ በኩል እስራኤል የሄዝቦላህ ይዞታዎችን ኢላማ ባደረገው በዚህ አዲስ ጥቃት በተለያዩ አካባቢዎች ከተገደሉ ሰዎች ሌላ በርካታ መቁሰላቸውና ሕንፃዎች መውደማቸውን ዘገቦች አመልክተዋል። ትላንት በተመሳሳይ የእስራኤል ጥቃት 15 ሰዎች መሞታቸው መነገሩ ይታወሳል። ይህ በእንዲህ እንዳለም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣይ ምርጫ እንደሚወዳደሩ ፓርቲያቸው ዛሬ ይፋ አድርጓል። የ76 ዓመቱ ኔታንያሁ ምንም እንኳን በጤና እክልና በአብዛኛው ሕዝብ ዘንድ ተቀባይነታቸው እየቀነሰ ነው ቢባልም ሊኩድ ፓርቲ በቀጣይ ምርጫ እንደሚወዳደሩ አስታውቋል። ኔታንያሁ በጠቅላይ ሚኒስትርነት በድምሩ ወደ 20 ዓመት ገደማ በማገልገል የረጅም ጊዜ ክብረ ወሰን ይዘዋል። በመጀመሪያ ዙር እንደ ፈረንጆቹ አቆጣጠር ከ1996 እስከ 1999 በመቀጠል ከመጋቢት 2009 አንስቶ በስልጣን ላይ ይገኛሉ። በተለይ የጥቅምት 7 2023ቱን የሐማስ ጥቃት መከላከል አልቻሉም በሚል ሰፊ ተቃውሞ ተነስቶባቸው ቆይቷል። እንዲሁም በፖለቲካ ክፍፍልና በሙስናም በተደጋጋሚ ስማቸው ይነሳል።
ዩክሬን በሩሲያም ከፍተኛ የሚሳኤል ጥቃት መፈጸሟን ፕሬዝዳንት ቭላዲሚር ዜሌንስኪ ገለጹ። ከዚህ ቀደም ባልተለመደ ሁኔታ ወደ ሩሲያም ይበልጥ ዘልቃ በመግባት የሞስኮን ግዙፍ ወታደራዊ ጣቢያ በሚሳኤል መደብደቧን ዜሌንስኪ ገልጸዋል። የዩክሬን FP5 ፍላሚንጎ የተባሉ ክሩዝ ሚሳኤሎች የሩሲያን የድሮንና የሚሳኤል ማምረቻ ጣቢያ መደብደባቸውን አክለዋል። ከዋናው ጦር ግንባር 900 ኪሎ ሜትር ርቀት በመዝለቅ ስለተፈጸመው የዩክሬን የሚሳኤል ጥቃት በሩሲያ በኩል እስካሁን የተባለ የለም። እንዲሁም በጥቁር ባህር በሩሲያ የነዳጅ ማጣሪያ ጣቢያ ጥቃት መፈጸሙን ዘገቦች አመልክተዋል። ከቅርብ ጊዜ ወዲህ የዩክሬን ጦር በሩሲያ ላይ የሚፈጽመውን ጥቃት አጠናክሮ መቀጠሉ ሲነገር፣ በተለይ የሩሲያ የኃይል ጣቢያዎች ዋነኛ ኢላማዎች መሆናቸውን ባለስልጣናት ይገልጻሉ። የሩሲያ መከላከያ ሚኒስቴር በበኩሉ ከ300 በላይ የዩክሬን ድሮኖች መትቶ መጣሉንና በምላሹ በዩክሬን ከተሞች መጠነ ሰፊ ጥቃት መፈጸሙን አመልክቷል። በዚሁ ጥቃት ቢያንስ 2 ሰዎች ሲገደሉ 30 የሚደርሱ መቁሰላቸውን የዩክሬን ባለሥልጣናት አረጋግጠዋል። የዩክሬን FP5 ፍላሚንጎ ሚሳኤል ከ1000 ኪሎ ግራም በላይ ሲመዝን እስከ 3000 ኪሎ ሜትር ርቀት መወንጨፍ እንደሚችል ይነገራል። ሞስኮና ሌሎች ትላልቅ የሩሲያ ከተሞች መድረስ ይችላል ነው የሚባለው። የምዕራብ ሀገሮች ድጋፍ ተዳምሮ ዩክሬን የተለያዩ የሚሳኤል አይነቶች እየገነባች ነው ይባላል። በሁለቱ ሀገሮች መካከል ተጀምሮ የነበረ ድርድር በሩሲያው መሪ ውድቅ መሆኑ ይታወቃል። በሰሜን አየርላንድ አንድ ሱዳናዊ የመግደል ሙከራ መፈጸሙን ተከትሎ ከፍተኛም የጸረ ስደተኛ ሰልፍ መካሄዱ ተነገረ። ከትላንት በስቲያ ምሽት በሰሜን አየርላንድ ቤልፋስት ከተማ የ30 ዓመቱ ሱዳናዊ በስለት ሰው ለመግደል ሞክሯል በሚል ዛሬ ፍርድ ቤት የቀረበ ሲሆን ጥቃት የተፈጸመበት ግለሰብ በዓይኑና አንገቱ ላይ ቆስሎ ሆስፒታል መግባቱ ታውቋል። ጥቃቱን ተከትሎ በተፈጠረ አለመረጋጋት በርካታ ቤቶችና ተሽከርካሪዎች መቃጠላቸው ሲነገር፣ ነዋሪዎች በስጋት መኖሪያ ቤታቸውን ለቀው ለመውጣት መገደዳቸው ታውቋል። ጥቃቱን በመቃወም አደባባይ ከወጡ ነዋሪዎች በተጨማሪ ጭምብል ያጠለቁ ሁከት ፈጣሪዎች ያገኙትን ሲያቃጥሉና ሲሰባብሩ ታይተዋል። ተጠርጣሪው ሱዳናዊ ብሪታንያ የገባው በ2023 ሲሆን እስከ ቀጣዮቹ 2 ዓመታት መቆየት የሚያስችል ፈቃድ እንዳለው ተነግሯል። ከሱዳን ወደ ፈረንሳይ ፓሪስ ከዚያም ደብሊን ከተጓዘ በኋላ በመጨረሻም ቤልፋስት በየካቲት 2023 በአውቶቡስ መግባቱን ባለሥልጣናት ገልጸዋል። ወዲያው የጥገኝነት ጥያቄ ያቀረበ ሲሆን ከዚህ ቀደም በምንም ወንጀል ተከሶ እንደማያውቅ ፖሊስ አመልክቷል። ያም ሆኖ አሁን በወንጀል መከሰሱን ተከትሎ የአየርላንድ የስደተኞች ሕግ እንዲለወጥ በመጠየቅ ሰልፍ መካሄዱን ዘገቦች አመልክተዋል። በደቡብ አፍሪካ ጆሐንስበርግ ከተማ ታጣቂዎች በከፈቱት ተኩስ 12 ሰዎች መገደላቸው ተነገረ። ፖሊስ የአረመኔዎች ተግባር ሲል የገለጸውን ጥቃት የፈጸሙ ታጣቂዎችን እያደነ መሆኑን ገልጧል። በከተማው በአንድ ሰፈራ ጣቢያ እስከ አፍንጫቸው የታጠቁ 10 የሚደርሱ ተጠርጣሪዎች ድንገት በአካባቢው ተኩስ ከፍተው ግድያውን ከፈጸሙ በኋላ በመኪና ማምለጣቸውን ፖሊስ ጨምሮ ገልጧል። ከተገደሉት ሌላ 10 ሰዎች በጽኑ ቆስለው ሆስፒታል መግባታቸው ተነግሯል። ሕገወጥ በሆኑ የሰፈራ አካባቢዎች በጦር መሳሪያ የሚፈጸሙ ጥቃቶች በከፍተኛ መጠን እየጨመረ መሆኑ ይወሳል። በጥቃቱ የተገደሉት 8 ወንዶችና 3 ሴቶች ናቸው። ባለፈው የፈረንጆች ዓመት በዚሁ ጆሐንስበርግ ከተማ በአንድ መጠጥ ቤት በተከፈተ ተኩስ በርካታ ሰዎች መገደላቸው ይታወሳል። ደቡብ አፍሪካም በዓለም ላይ በከፍተኛ መጠን ግድያ ከሚፈጸምባቸው ሀገሮች አንዷ ስትሆን በየዓመቱ 23,000 ሰዎች እንደሚገደሉ ይነገራል። በየቀኑ በአማካይ 60 ሰዎች ማለት ነው።